በህልሟ ምን እንዲያየች ታውቂያለሽ? በህልሜ ጀማልን እኮ ሴት ናት የምታገኘው ምናምን አለች ገባሽ? ያአላህ በዛ ምናልባት አንቺን ስበብ ሊያረግ ይሆን እንዴ ብዬ ትንሽ ግንዛቤ ገባሽ? እስኪ ያላስበብ እንዴ ያገሩ ልጅ ነበረ መመታቱን አይቷል? መመታቱን አይቶ ይብቆናል ገባሽ? ከዛ ሌላኛው የጎጃሙ ሊደውሎ ጀማል እኮ ተመቶ ጅም ሆስፒታል ነው ምናምን ሲለን መስከረም ላይ ተነስተን ከዛ አንስተውታል። ከዛም የዛሬ አመትም ጦር ኃይሎች ስንሄድ ደሞዝ እንዲወረድ የጣርን ወር ደሞዝ ወስዷል። ያኔ አልሞተም ደሞዝ አልተቋረጠም አሉን። ግን በየሆስፒታሉ ሞከርን ብናገኘው መለያ ቁጥር አለው ብለሽኛል። መለያ ቁጥሩ ላይ አሁን ለምሳሌ የሞተው ሰው ያኔ አሁን እንዴት ደሞዝ ይወርድለታል? አንዱ ማውጣት ይችላል? እናቴ ወላሂ የኔታ አይኗ ሊጠፋብን የመጨረሻ ልጅ ነው። ምኑንም አያውቀውም። ምናልባትም ቁጥሩን ጠፍቶ ያኔ ቅንጭላቱን በጆሮ በላይ ነው የተመታው ብለዋል። ምናልባትም ቁጥር ጠፍቶት አይኗ ሊጠፋብን ነው። ወላሂ ተባበሩን ያ ረህማን ረሂም በዝላ አላህ ይገዘን። አው ዙሮ እንግዲህ በየትም ቦታ እንትን የምትሉት ይሄንን የምታውት ልጅ ማነው ፎቶ አለ በወግዲ ወረዳ የሚገኘው ለሚ 0 ስንት ነው አልሽ ውዴ? 028 ቀበሌ ነው የሚገኘው። ጀማል ማን ያልሽው? ጀማል አሰናሊ 2014 ማን ነው ነሐሴ 28 ነው ያልሽው የተመታው? የጄቢት ላይ ነው የተመታው። እና አሁን ዙሮ የእንደው ጎንደር ወደዛ ያላችሁ ይሄን ቪዲዮ እባካችሁ በእንደው ስለ ወላድ አምላክ ስትሉ ይሄን ቪዲዮን ሪፖስት እያደረጋችሁ ሼር እያደረጋችሁ ፕሊዝ ቫይራል እንዲወጣ አድርጉልኝ። እንደው ፕሊዝ የእናት የወላድ ያለህ ነው የምላችሁ። በቃ እኔ ማለት ወልዳችሁ የምታውቁ ታውቁታላችሁ። ወልዳችሁ የማታውቁ ደግሞ ያኔ ከምንም በላይ ዛሬ መጣ ነገ መጣ እናት በጉጉት 3 አመት መጠበቅ ማለት ከባድ ነው። አስቡት። ሞት እኮ አይቀርም ለሁሉም። አንድ ጊዜ ቀብሮ አልቅሶ እፎይ ይባላል። ምንም የትም አይደረስማ። ግን ይሄ ግን የቁም ሞት ማለት ነው ለእናት። ስለዚህ እባካችሁ ይሄን ቪዲዮ ሼር እያደረጋችሁ ይሄ ልጅ ካገኛችሁልኝ እኔ እንጃ ብቻ እና የእናቲቱ ደስታ ምን ያክል እንደሆነ አስቡት። እንደው በአላህ በመታምኑት ይጃችኋለሁ። ሼር እያደረጋችሁ ተባበሩኝ ፕሊዝ። የእናቲቱን እንባ እንበስላቸው እባካችሁ። በዛ አይነት ነገር በጣም ብዙ እናቶች ቅንጭላታቸው እየተነካ ብዙ እናቶች አቃለሁኝ እና እባካችሁን ዛሬም ደግሞ አላህ ስበብ ያድርገኝ ፕሊዝ ጓደኞቼ፣ እንደው ጓደኞቼ ቤተሰቦቼ ፕሊዝ ስበብ ያድርገኝ። ዛሬ እናታቸው በህልማቸው ህልም አይተዋል። ስለዚህ እኔን ስበብ ሊያደርግላቸውም ይችላል አይታወቅም። እሺ ጠብቂኝ። ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። እንግዲህ እንደሚታወቀው ዛሬ ለተልካሻ ነገር ለአንዳንድ ነገር እኔ በአላህ በመታምኑት ብያችሁ አላውቅም። እንግዲህ ዛሬ የምትከታተሉኝ በሙሉ ሳውዲ አረቢያ የምትከታተሉኝ፣ ዱባይ የምትከታተሉኝ፣ በመላው ዓለም የምትከታተሉኝ የኔን ቻናል የምትከታተሉ በሙሉ ዛሬ ላስቸግራችሁ ነው የመጣሁት። ማስቸግራችሁ ምንድነው? ወላድ ያውቀዋል። እርግጥ በነገራችን ላይ ሞት የማይቀር ነው በሁላችንም ላይ ነው። ላኪን ግን ዛሬ ግን የምነግራችሁ ትልቅ አሳዛኝ ጉዳይ አለኝና አሁን እህቲቱ ናት የምታናግረን። ያገሬ ልጅ ነው፣ ወግዲ ወረዳ ነው። በደንብ እንግዲህ ያለውን ነገር እሷ ታስረዳናለች ማለት ነው። እህቲቱን እንጋብዛትና ታውራንና በዛ ላይ ተጨማሪ የሚያስፈልገውን ነገር ሁሉ አድርገን በተለይ ጎንደር ከተማ ያላችሁ ሰዎች ብትረዱን ደስ ይለኛል ማለት ነው። እሺ እህቴ። እሺ እኔ ልናገር? ተናገሪው ማሪ። እንዴት እንደወጣ መቼ እንደወጣ ከወጣስ በኋላ በስንት ጊዜ ነው የተጠፋባችሁ? መመታቱንስ እርግጠኛ ናችሁ ወይ? የወጣው 2014 ላይ ነው የተመታው። ነሐሴ 28 ነው 2014 ላይ ነሐሴ 28 ቀን ተመጣ። ክፍለ ጦሩ 34ኛ ክፍለ ጦር 4ኛ ረጅመንት 3ኛ ሻምበል ነው እና በጎንደር እንዴት ተመጣና ጂም ሆስፒታል እንደገባ ያኔ መረጃው ደርሶናል። ሄደንም ነበረ። ከጂም ሆስፒታል ደግሞ ዘዋይ ሆስፒታል ዘዋይ ኦሮሞ ክልል ዘዋይ ሆስፒታል ገብቷል አሉን።
እዛም ሞከርን ልናገኘውም አልቻልንም። ጀማል አሰናሊ ወይም ጀማል ሁሴን አሊ ይባላል። ወረዳው ግቢ ቀበሌ 28 ቀበሌ ነው እና እባካችሁን ይሄንን ልጅ ያያችሁ እና ተመቷን ያላችሁ ልጅ የምታውቁት ነው? እርግጠኛ ተመቷን ያላችሁ? የጎጃም ልጅ ነው። አናውቀውም በሰዓቱ። እንግዲህ ያገሩን ልጅ ነበረ። ግን ያገሩ ልጅ ደብቆን በኋላ ነው የተናገረው ማለት ነው። ደብቆናል። ያገሩን ልጅ ነበረ። መመታቱን አይቷል። መመታቱን አይቶ ደብቆናል። ገባሽ? ከዛ ሌላኛው የጎጃሙ ልጅ ደውሎ ጀማል እኮ ተመቶ ጅም ሆስፒታል ነው ምናምን ሲለን መስከረም ላይ ተነስተን ከዛ አንስተውታል። ከዛም የዛሬ ዓመትም ጦር ኃይሎች ጦር ኃይሎች ስንሄድ ደሞዝ እንዲወረድ የጣርን ወር ደሞዝ ወስዷል። ያኔ አልሞተም፣ ደሞዝ አልተቋረጠም አሉን። ግን በየሆስፒታሉ ሞከርን ልናገኘው አልቻልንም። እባካችሁ ጎንደር ከተማ ያኔ ጎንደር ነው አሁን። እንደው ያኔ ውጊያው የት ነበር? እሱ የተመታበት ውጊያ ልዩ ቦታው የት ነበረ? የዴቢት ነው የተመታው። የዴቢት የምትባል ላይ ነው የተመታው። ዴቢት ማለት ነው። ወዴት ነው ዴቢት? ያኔ እንትናና በትግራይ ክልል ማለት ነው። ዴቢት የምትባል ላይ ነው የተመታው ብለው አይዋ ዴቢት የምትባል በወልቃይት ጠገዴ ማለት ነው። አይዋ እና ዝሮ ያው እንዴት ተመታ እርግጣችሁ ነው? ተተመታ ደግሞ ለምሳሌ ይሄ መለያ ቁጥር አለው ብለሽኛል። መለያ ቁጥሩ ላይ አሁን ለምሳሌ የሞተው ሰው ያኔ አሁን እንዴት ደሞዝ ይወርድለታል? አንዱ ማውጣት ይችላል? እኔ ምን ግራ ገባን። እኛም እኮ ግራ የገባን ደሞዙ ያልተቋረጠ ነው በቃ የሚያሳየን ማለት ነው። ወር ኃይሎች ፈርም ደሞዙ ያልተቋረጠ ነው። ተሞተም እኮ ሙቷል ብሎ በወግድ ወረዳ ያስተላልፍልን እኛ ወላሂ እኛ ያው ቆርጠን ተስፋችን ቆርጠን ዱአ እናደርግ ነበር። ግን ሙቷልም የለ አለም የለ። ዛሬ ይመጣን ነገ ይመጣን እናት በጉጉት ትጠብቃለች። የኔ እናት እናቴ ወላሂ የኔ ዳይማ ሊጠፋብን የመጨረሻ ልጅ ነው። ምኑንም አያውቀውም። ምናልባትም ቁጥሩን ጠፍቶ ያኔ ቅንጭላቱን በጆሮ በላይ ነው የተመታው ብለዋል። ምናልባትም ቁጥር ጠፍቶት እንደሆነ የሚል ግንዛቤ ስላለን ቁጥሩንም ብትለጥፊልኝ ደስ ይለኛል። አዎ ይሄማ ግድ ነው ማሬ። ከነ ቁጥሩ ነው የምንለቀው ኢንሻአላህ። ያ ረቢኛን ሰበብ አድርጎ ብቻ ይገኝ እንጂ የኔ እናት ደግሞ እናቴ ዛሬ በህልሟ ምን እንዲያየች ታውቂያለሽ? በህልሜ ጀማልን እኮ ሴት ናት የምታገኘው ምናምን አለች። ገባሽ? ያ አላህ በዛ ምናልባት ማንቺን ስበብ ሊያረግ ይሆን እንዴ ብዬ የኔ እናት ትንሽ ግንዛቤ ገባሽ? እስኪ ያለ ስበብ ያድርገን። ጎንደር ከተማ እንደው ጎንደር ከተማ ውስጥ ዙሮ ከእንትን ካለ እርግጠኛ ይሄ አይቶት የሚያውቀው ልጅ ጎንደር ከተማ ሲገባ አይቶታን ሆስፒታል ሲያነሱት አይቶታን እንዴት እንደሆነ አጠይቁትም ነበር። ጠይቀናል። ጓደኞቹ አንስተው ጅም ሆስፒታል እንደወሰዱት ያኔ መጀመሪያ ግን የገባባ ሆስፒታል ትንሽ ሆስፒታል ናት ጠፋችኝ። ከዛ ከትንሽቱ ሆስፒታል በእንትን አፍረውለት ደሙ እንዲያይፈስ በእንትን አፍረው ቀጥታ ወደ ጎንደር ሆስፒታል ነው የወሰዱት ማለት ነው። እዛ ስትሄዱ ታዲያ ስትጠይቋቸው ወረቀቱ ማለት ዝሮ ተመዝግቦ ነው የሚታከመው ይሄ ልጅ። እዛ ስትሄዱ ወረቀቱ አለ የታከመበት ወረቀት ያኔ እንዴ የዘንታው ሊያስጠጉንም አልፋሉ ሰው ያስፈልጋል። የኔ ሰው ስለሚያስፈልግ ያኔ እኛም ደግሞ ወተን ስለማናቅ ተየናቅጠን ስለነበረ ያው ብዙ አልተፈለገም። ገባሽ? ብዙ ማስፈልግ ነው እንጂ አሁን ለምሳሌ ልንገርሽ ማሪ፣ አሁን ለምሳሌ የተመታበት ቀን ታውቋን ለመፈለግ ራሱ ቀላላቸው ነው ለነሱ ማለት ነው። ጎንደር ከተማ ያለ ሰው ያኔ ቢተባበረን ኢንሻአላህ አድራሻው ምናምን ሊገኝ ይችላል፣ አይታወቅም ማለቴ በስንት እንደታከመ ወዴት እንደሄደ በህይወት ቢያንስ እንኳን ለእናታችሁ በህይወት እንዳለ ራሱ ማወቃቸው በቂ ነው። መቼም ሰዓት ዝሮ ይገኛል በህይወት ያኔ ሰላም ከሆነ ማለት ነው። በህይወት ካለ ልጁ እኮ ያን ነው ቆኛም እንደው በህይወት ይኑርም አይኑርም ይሄን ዱአ እናደርጋለን። ሙቶን ከሆነ መንግስት ሊያስተላልፍልን የኔና እንደው መንግስት አቅልቆተው እንደው ሙቶን ከሆነ ሙቷል እኮ ቢሉንኛ ስንቱ ሰው ነው ያለቀው። አዎ እሱ ልክ ነሽ። እኔ እናት ያው ተስፋ ይቆረጣን ወላሂ ያ አላህ
እንደዛ አይነት እየዋና በተስፋ ላይ ነው 3 አመቷ እናቴ አይኗ ሊጠፋብን ነው ወላሂ ተባበሩን ያ ረህማን ረሂም በዝላ አላህ ይገዘን አው ዙሮ እንግዲህ በየትም ቦታ እንትን የምትሉት ይሄንን የምታውት ልጅ ማነው ፎቶ አለ በወግዲ ወረዳ የሚገኘው ለሚ 0 ስንት ነው አልሽ ውዴ 028 ቀበሌ ነው የሚገኘው ጀማል ማን ያልሽው ጀማል አሰናሊ 2014 ማን ነው ነሐሴ 28 ነው ያልሽው የተመታው የጄቢት ላይ ነው የተመታው እና አሁን ዙሮ የእንደው ጎንደር ወደዛ ያላችሁ ይሄን ቪዲዮ እባካችሁ በእንደው ስለ ወላድ አምላክ ስትሉ ይሄን ቪዲዮን ሪፖስት እያደረጋችሁ ሼር እያደረጋችሁ ፕሊስ ቫይራል እንደወጣ አድርጉልኝ እንደው ፕሊስ የእናት የወላድ ያለህ ነው የምላችሁ በቃ እኔ ማለት ወልዳችሁ የምታውቁ ታውቁታላችሁ ወልዳችሁ የማታውቁ ደግሞ ያኒ ከምንም በላይ ዛሬ መጣ ነገ መጣ እናት በጉጉት 3 አመት መጠበቅ ማለት ከባድ ነው አስቡት ሞት እኮ አይቀርም ለሁሉም አንድ ጊዜ ቀብሮ አልቅሶ እፎይ ይባላል ምንም የትም አይደረስማ ግን ይሄ ግን የቁም ሞት ማለት ነው ለእናት ስለዚህ እባካችሁ ይሄን ቪዲዮ ሼር እያደረጋችሁ እንዴ ሼር እያደረጋችሁ ይሄ ልጅ ካገኛችሁልኝ እኔ እንጃ ብቻ እና የእናቲቱ ደስታ ምን ያክል እንደሆነ አስቡት እንደው በአላህ በመታምኑት ይጃችኋለሁ ሼር እያደረጋችሁ ተባበሩኝ ፕሊዝ የእናቲቱን እንባ እንበስላቸው እባካችሁ በዚህ አይነት ነገር በጣም ብዙ እናቶች ቅንጭላታቸው እየተነካ ብዙ እናቶች አቃለውኝ እና እባካችሁን ዛሬም ደግሞ አላህ ስበብ ያድርገኝ ፕሊስ ጓደኞቼ እንደው ጓደኞቼ ቤተሰቦቼ ፕሊስ ስበብ ያድርገኝ ዛሬ እናታቸው በህልማቸው ህልም አይተዋል ስለዚህ እኔን ስበብ ሊያደርግላቸው ይችላል አይታወቅም እኮ አላህ ጋይስ ስለዚህ እባካችሁን የኔ ወዳጆች ሆናችሁ እንደው ፕሊስ በኢትዮጵያ ምናገር ለያዛችሁ ፕሊስ እና እንደምታስደስቱን ተስፋ እናደርጋለን እናት ወላድ እንግዲህ ሁሌም በር ያያየች ነው ስለዚህ እባካችሁን እላለሁ ማለት ነው የወግዲ ወረዳ ልጅ ነው እንግዲህ ለሀገሩ ላይ ያገለግል ወጥቶ ነው እንደዚህ ሆነው ገና ህፃን ልጅ ነው እንደሚገኝ ደግሞ ባለሙሉ ተስፋ ነኝ እኔ ብዙ ነገር እኔ እንጃ በቃ አላመንኩም ሞተ ብዬ ማመን አልችልም ለምን ደሞዝ እየወረደለት ነው ምናምን አስቡት በጣም ጥርጣሬ ያስገባኝ ደሞዝ እንደሚወርድለት አውቀዋል ስለዚህ አለ ብለው ነው የሚያምኑት ማለት ነው ስለዚህ እባካችሁ ሼር አድርጉልኝ እባካችሁ ለለምናችሁ እኔ አስቸግሬያችሁ አላቅም በነገራችን ላይ እና መልሳችሁን ጠብቃለሁ የጎንደር ሰዎች እባካችሁ ጎንደር ብዙ ሰዎች አላችሁ በነገራችን ላይ እና እስኪ እንደምትተባበሩ ተስፋ አደርጋለሁ መልካም ምላሻችሁን እጠብቃለሁ እንግዲህ አላህ ይርዳን በዛ ላይ ፈጣሪ ይግባበት አላህ ይግባበት ምንም የሚደረግ ነገር የለውም በጣም ነው የምወዳችሁ ማከብራችሁ ሰላም አለይኩም ወራህመቱላሂ ወበረካቱ